አሜን። ማራናታ ኢየሱስ ማራናታ ኢየሱስ ይመጣል። ኢየሱስ ይመጣል። ማራናታ ሃሌሉያ። ይሄ በጣም ፓወርፉል ነው። ጥቅሶቹ በጣም ፓወርፉል ናቸው። ስብከቱ ፓወርፉል ጌታ ይመስገን። ይሁን ዲቦራዎች እንዴት ናቸው? ዲቦራዎች ዲቦራዎች እንዴት ተፈጠረ? ትንሽ ሞራል ያንሳል። ትንሽ በጣም ፓወርፉል አለባበሳቸው፣ ዝማሬው በሙሉ ክላሴው ወርሺፕ ድንቅ ነው። በሙሉ ደግሞ ሙዚቃ መሳሪያ ኪቦርድ እና ጊታር ሁለቱ አብሾች ሁለቱ አብሬሞች በጣም ፓወርፉል ነው። እውነት በጣም እስቲ እዚህ ሲባርኳቸው ብቻ ብዙ ድካም ያለበት ቅድም ፓስተር እንዳለው ብዙ ደከማው ነው። መዝሙሮቹን ራሱ መምረጥ አንድ ነገር ነው። መጽሐፍ ታይፕ ማድረግ ፕሪንት ማድረግ ደግሞ ማጥናት ከባድ ድካም ነው። ይህ ሁሉ አድርገው ብለዋል። ጌታ ይባርካቸው። ይሄ ጊታር እዚህ ጋር ይታያችኋል። ባለፈው አብርሽ ስለቸች ገዛው ጊታር ነው። እስቲ አንድ ጊዜ እጃችን ወደ ወስዱ አድርጉ እና ደባችሁ ተባርኩት ደግማችሁ እስቲ በደንብ አድርጉት። በደንብ ደውጃችሁ ወደ ጊታሩ ዘርጉና እስቲ ደግሞ ቀንሱት። በኢየሱስ ጊታር የተቀረሰ ይሁን፣ የተባረከ ይሁን፣ ለዚህ አገልግሎት የበቃ ይሁን በኢየሱስ ክርስቶስ ስም አሜን። ጌታ ይመስገን። ክብር ለጌታ ይሁን። ዛሬ ከኔ ጋር የምንመለከተው ከሉቃስ ምዕራፍ 8 ላይ ነው። ይህን ሀሳብ ሳካፍል በጣም ትልቅ ደስታ ነው የማካፍላችሁ። ሉቃስ 8 ላይ ቁጥር 13 ጀምሮ አነባለሁ። ቁጥር 43 ጀምሮ የሉቃስ ወንጌል ምዕራፍ 8 ሉቃስ ወንጌል ምዕራፍ 8 ከ43 እስከ 48 ድረስ አነባለሁ። እንደዚህ ይላል። ይታችኋል ቦታው የሉቃስ ወንጌል ምዕራፍ 8 ቁጥር 43 እስከ 48። ሲሄዱም ሕዝቡ ያጨናንቁት ነበረ። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ትዳሯንም ሁሉ ለባለመድኃኒቶች ከስራ ማንም ሊፈውሳት አልተቻለውም። በኋላውም ቀርባ የልብሱን ጫፍ ዳሰሰች፣ የደሟም ፈሳሽ በዚያን ጊዜ ቆመ። ኢየሱስም የዳሰሰኝ ማን ነው አለ። ሁሉም በካዱ ጊዜ ጴጥሮስንና ከእሱ ጋር የነበሩት አቤቱ ሕዝቡ ያጨናንቁሃል ይጋፉህማል፣ የዳሰሰኝ ማን ነው ትላለህን አሉት። ኢየሱስ ግን አንድ ሰው ዳሶኛል። ስንት ሰው? አንድ ሰው ዳሶኛል፣ ኃይል ከኔ እንደወጣ እኔ ያውቃለሁና አለ። ሴቲቱም እንዳልተሰወረች ባየች ጊዜ መጣችና በፊቱ ተደፋች። በምን ምክንያትም እንደዳሰሰችው ፈጥናም እንደተፈወሰች በሕዝቡ ፊት አወራች። እርሱም ልጄ ሆይ ሸድኖሻል፣ በሰላም ሂጂ አላት ይላል። የስብከቴ ርዕስ መንፈሳዊ መነካት የሚል ነው። መንፈሳዊ መነካት በእንግሊዝኛ ደግሞ ስፒሪቹዋል ኢንካውንተር ሲጸልያለን። ሃሌሉያ ኦ ሃሌሉያ ሃሌሉያ ሃሌሉያ። አምላካችን አባታችን እግዚአብሔር ሃሌሉያ። ስለዚህ ክቡር ሰዓትና ክቡር ጊዜ አባ ክብር ለአንተ ይሁን። አምላኬ እግዚአብሔር ታላቅ አምላክ ነህ። ቤትህ ያስፈራል። አቤቱ ቃልህ ክቡር ነው። አባ ጸልያለሁ በዚህ ሰዓት አባት ሆይ እዚህ ስፍራ ጌታ ሆይ ኦ አቤቱ ክብር ጌታ ይገለጥ።
ሻኮራ ቤዴላ ቦሲ አሎ ቤሬ ቦና ማስታከላ ቦስ ዴላ ሹካራ ባና ማሰለ ቦያ አባ ጸልያለሁኝ አሁን ዳሰኝ አልፈንካን ተገናኘን አባ ጸልያለሁ አቤቱ ቃል ጌታው ይሰማኝ ያለ ጌታው አባ ጸልያለሁ አቤቱ ጌታው ዳሰን ንካን አባ ፈውሰን አምላኬ ሆይ ጸልያለሁ አባት ሆይ በቃሌ ውስጥ ጌታ ሆይ ንካን ራሾ ኮላባና ማሴላቦ አቤቱ አንቃን አባት ሆይ ቀስቅሰን ራኮሼ ኮላባና ማሴሌቦ ሻካዲያ ሶኮሮሎ ቦና ማሰላ አባ ጸልያለሁ አሁን አልፈ ጌታ ሆይ ንካን ጌታ ሆይ ባርከን አባት ሆይ ባርከን መባረክን ባርከን መባረክን ባርከን መባረክን ባርከን ራሾላ ቦና ጌታዊ ቀስቅሰን ቆስቁሰን ራሎ ቦና ማሻኮዲያ ሳኩላ ቤዴ ቦና ማሻኮዳ የተነካ ሰው ብሩክ ሰው ነው። የተነካ ሰው መንፈሳዊ ሰው ነው። የተነካ ሰው ያሸንፋል። አልፎ ጥሶ ይሄዳል። ንካን ጌታዊ ጸልያለሁ አባት ሆይ ዛሬ ንካን ኦ ሆሊ ጎስት I ask you ዛሬ አትለፈን ዛሬ ንካን ዛሬ ቀባን ዛሬ ሙላን ዛሬ አግኘን ዛሬ ባርከን ዛሬ ፈውሰን ዛሬ ቀድሰን ዛሬ ለውጠን ዛሬ ተገናኘን ሻሎ ቦራ ባናማ ሴኪላ ዱራ አሎ ከቬኔ ሞሻ ኪላ ዱራ ሳኮታራ ላሮ ባናማስ ሰማይ ወደኛ ይምጣ መንፈስ ወደኛ ይምጣ ቃልህ ወደኛ ይምጣ ህልውና ጌታው ያግኘን ኦ አባ ጸልያለሁ በህልውና ውስጥ ንከረን ራሾ ኮና ራኮላ ባናማ ሻኮሪያ ደረቅ ቆዳ የጠወለገ ቆዳ ውሃ ውስጥ ሲቆይ በውሃ ውስጥ ሲነከር እንደሚለሰልስ አባቶይ ንካን አለስልሰን ራሾ ኮና ማሻ አቤቱ ጸልያለሁ ንካን አባቶይ ሙላን አባቶይ ቀባን አግኘ አቤቱ አግኘ ሮሻሉ በኔሞሳ ኩላ ባዴያ ሻሎ ረቤኔሞሳ ኪላ ዱራ ቦና ሻካዲያ ሶካላ ቦና ሞሳላ ቦና ኤራ ቦና ማሽ ሳካቱራ ቦና ማሽ ጌታው እንደዚህ አልክ አንድ ሰው ደስተኛ አልክ አንድ ሰው ደስተኛ አልክ ጌታው ኦ ዛሬ ጌታው እንዳስ አባ ዛሬ እንዳስ እንንካ እናግኝ እናግኝ ኢየሱስ እናግኝ ኢየሱስ እናግኝ እንቀይር እንለወጥ እንፈውስ ሃሌሉያ ማሾ ክላ ዱሮ ኮቫና ላባሳ አሎኬ ቲራ ቦና ማሼ ክላ ላቦይ ራኩላ ቤዴ ቤኔ ሜሴ ክላ ሮቦኖ ሞሻኮራ ሻክራሉ ቤዴ ቦና ማሴ ኮታላ ቦና ማሽ ኢልያሳ ኩታራ ቤኔ ሞሳ ኩላ ቦራ ባና ማሽ ሴላ ኩራ ቦና ማሼ ክላ ዱራ ቦስ ሻሉቤስ ኮሮኮ ዴ ቦና ሳሎ እንወድሃለን እንባርካለን ጌታ ሆይ ካንተ ጋር መሆን እረፍት ነው ካንተ ጋር ማሳለፍ ሰላም ነው ፈውስ ነው ሰዎች ብዙ ብር ከፍለው ድራግ ወስደው ለማረፍ ይሞክራሉ ብዙ ብር ከፍለው ብዙ አድርገው እረፍት ይሻሉ ማናሻ ኮራ ባናማስ አባት ሆይ ከእግርህ ስር መሆን እረፍት ነው ቤትህ መገኘት ጌታው እረፍት ነው እንወድሃለን ናና አስተምረን ተመስገን በኢየሱስ ስም ጸልይ መንፈሳዊ መነካት እስቲ በሉልኝ
መንፈሳዊ መነካት እስከማለት በሉ መንፈሳዊ መነካት spiritual encounter spiritual encounter ወገኖቼ መንፈሳዊ ህይወት የክርስትና ህይወት መንፈሳዊ ህይወት ነው። ሄሎ 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 ቅዱሳን ያላችሁ የክርስትና ህይወት መንፈሳዊ ህይወት ነው። ሃይማኖት ሳይሆን ሪሊጂን ሳይሆን ወግና ስርዓት ሳይሆን የመንፈሳዊ ህይወት ነው። It's spiritual life. ደግሞ መንፈሳዊ ህይወት በመንፈስ ቅዱስ በመንፈስ የሚነካ የሚመራ የሚከናወን ነገር ነው። መንፈሳዊ ህይወት እና ወገኖቼ ይሄ መንፈሳዊ ህይወት አንዳንድ ጊዜ ስርዓት ይሆናል። አንዳንዴ ሪሊጅን ይሆናል። አንዳንድ ጊዜ በቃ ዝም ብሎ ስርዓት ማድረስ ነው የሚሆነው። ነገር ግን መንፈስ ቅዱስ አልፎ ሲነካ መንፈስ ቅዱስ አልፎ ሲዳስስ there is encounter መንፈስ ቅዱስ አልፎ ሲነካ ለውጥ ይሆናል። ፈውስ ይሆናል። ሙላት ይሆናል። ኃይል ይሆናል። ማሾ ኮራባና ማሳላቦያ አሮሌ ቤዴቦና ማሻካሪያ That's why there are mega buildings በዚህ ሀገር ሜጋ ቢልዲንግስ አሉ በጣም የሚያማምሩ ግን ባዶ dead churches. Yes, dead churches. Dead churches. That's why churches are becoming a restaurant, an apartment. That's why ክርስቲያኖች ቸርች ተው በቃ ውጪ ናቸው። ውጪ ባሩ ሞልተዋል። ክርስቲያኖች ስሙ ማቲው ነው። ስሙ የባይብል ስም ነው። ግን they are outside. Why? I don't judge them because there's no encounter. There's no fire. There's no revival. So ቅዱሳን cry for encounter. Cry for encounter. ጌታ ይመስገን። ስሙ የተባረከ ይሁን። What is encounter? ቃሉ ራሱ ቃሉን ዲክሽነሪ እንደዚህ ይለዋል። እንካታ የሚለው ቃል እንደዚህ ይለዋል ዲክሽነሪ unplanned unexpected sudden experience ይለዋል። unplanned unexpected sudden experience ይለዋል። ያልተጠበቀ ያልታቀደ ድንገተኛ መነካት። ሃሌሉያ ሃሌሉያ ኦ ሃሌሉያ ሃሌሉያ። ድንገት እንደ ወትሮ እንደ ሌላው ጊዜ እየዘመርክ እያለ ድንገት እንደ ወትሮው ቃል ያጠና እያለ ድንገት እንደ ወትሮው የጸለክ እያለ ድንገት ራሾ ኮላ ባናመስ እንደ ወትሮው ስራን እየሰራ እያለ ድንገት ዘካርያስ በዕጣ ክፍሉ ዕጣ ጊዜው ሰዓት ደርሶ ሊኮረስ ተመድበው እንደሚያገለግሉ ተመድበው በዕጣ ክፍሉ ቆሞ ውስጥ ገብቶ ሲያገለግል ምን ሆነ? ኢንካውንተር አገኘው ዘካርያስ እና ቆይ ቢጠብቁ ሰዎች ውጭ ቆሞ የሚያመልኩት አይደል? ያኔ ቢጠብቁ አይመጣም። ሰዓቷ አልፏል። ሰዓት አለፈ። ኋላ ሲወጣ ፊቱ ያበራል። ሲወጣ አይናገርም። ሲወጣ ተለውጧል። ምን ሆንክ ሲባል ምን ሆንክ ምን ነካስ? ሃሌሉያ አንተ ተናግሮ ከባረከው በላይ ዲዳ ሆኖ ባረካቸው። ማሻው ኮላ ባናማ ሳላቦሪያ አሮኮ ቫና ላባሲያ ሶካቱራ ቦናማሽ
አገኘው፣ መልአክ ተገናኘው። ድንገት እንደ ወትሮው እሱ ጣን እየጨመረ እንትኑ እየቀሰቀሰ ምናምን እያደረገ እያለ ድንገት መልአክ ዘካርያስ ሆይ ማሾ ኮራባና ማላቦሲያ አሎ ዴቦና ማሴ ክራላቦይ ዳስ ዋይ ዝም ብለህ አገልግል፣ ዝም ብለህ ጸልይ፣ ዝም ብለሽ ጸልይ፣ ባትነኪ ሄሎ ባትነኪ፣ ዝም ብለህ ጸልይ። ዝም ብላችሁ ዘምሩ፣ ዝም ብላችሁ ቃል አጥኑ፣ አንብቡ፣ ዝም ብላችሁ ጆይን ባይብል ስተዲ ሮብ ዝም ብላችሁ አገልግሉ፣ ዝም ብላችሁ አምልኩ። ድንገት ትነካላችሁ። አሜን ነው ወይ? ትዳስሳላችሁ፣ ትጎበኛላችሁ። ስሙ ይባረክ። ጌታ ይመስገን። ጌታ ይባረክ። መንፈሳዊ መነካት ስፒሪቹዋል ኢንካውንተር። ይቺ ሴት እናውቃታለን አይደል? 12 years she was in trouble. 12 years, can you imagine? 12 years she was in pain. በየዶክተሩ ቤት ሄዳለች፣ ዞራለች። እዛ ጋር ሲባል በሙሉ ሄዳለች። በጎች እየሸጠች፣ ከብት እየሸጠች በሙሉ ሞከረች። ግን nothing, no healing, no ፈውስ። ስለ ኢየሱስ ሰማች። ልክ ስትሰማ አመነች። እንዲህ አለች፣ ሄዳለሁ፣ እንደምንም ብዬ ልብሱን ዳስሳለሁ፣ ልብሱን ገና ስነካ ፈወሳለሁ ብላ አመነች። እና ኢየሱስ እንደምታውቁት ኢየሱስ ክርስቶስ ወደ በሬ ጎስ ህዝብ ይከተለዋል። ህዝብ ቅባቱ ነው፣ አኖይንቲንጉ ነው፣ ቅባቱ ነው፣ ኢንካውንተር ነው። እና በጣም ብዙ ህዝብ ነው ያለው፣ ተከቦ ነው ያለው። 12 አሉ፣ ህዝቡ አለ። እቺ ሴትዮ ሴት ነች፣ አቅሟ አልቋል፣ በሽተኛ ነች። እንደምንም ተጋፍታ ልክ ስትነካው ኮንታክት፣ ፖይንት ኦፍ ኮንታክት ሻክ አደረገ። ከኢየሱስ ውስጥ ኃይል ወጣና ወደ ውስጡ አገባ። በዛ ሞመንት ያ ምንጭ ምን ሆነ? ደረቀ። ስንት ስፍራ ሞክራ ሮጣ ፋይናሊ ኢየሱስ ቆመና ማን ዞር ብሎ ማን ነካኝ አለ። ዞር ብሎ ማን ነካኝ ሲል ጸጥታ ህዝቡ ሁሉ ጴጥሮስ ምን አለ? ጌታ ሆይ ህዝቡ እየገፋ ስለ መንካት አወራለህ። ህዝቡ ፓስተር ይቀርታ ህዝቡ እየገፋ ስለ መንካት አወራለህ እንዴ? እውነቱን ነው ጴጥሮስ። ሰላም እየገፋ ተረሻው ሲግቡ ያሰለ እስቲ ህዝብ እየገፋ ስለ መንካት አወራለህ እንዴ? ኢየሱስ ኖ ይኸውላችሁ ቅዱሳን፣ አትግፉ፣ አትጋፉ፣ ንኩ። አሜን ነው ወይ? አሜን። ንኩ። አሜን። ሄሎ፣ በእምነት ንኩ። አሜን። በእምነት ንኩ። አሜን። ሃሌሉያ። ቅዱሳን ይኸውላችሁ all heaven is for you። ሰማላችሁ? አለ ጳውሎስ። ይሄኛው የወዲያኛው የሚመጣውም መላእክትም ሰማይም ክራይስትም የእናንተ ነው አለ። ይኸውላችሁ heaven is for you። heaven is for you። yes. አሜን።
ትሰማላችሁ እላችሁ ከቦን ነው ያለው፣ ተከበን ነው ያለው። የኤልያስ ማንትል፣ የሙሴ በትር፣ የጴጥሮስ ቀሚስ፣ የጳውሎስ ጨርቅ አለ እዚህ አለ እኮ አለ። ኤልያስ ሲሄድ ይዞ ነው ሄደው፣ ጥሎ ነው ሄደው፣ ትቶ ነው ሄደው አለ እኮ here in church አለ እዚያ። you have to access, you can access እና ኢየሱስ ኖ አለ ሳምሪ እንትኛል አለ ኢየሱስ ክርስቶስ። አንድ ሰው ምን አድርጎኛል? ምን አድርጎኛል? አንድ ሰው ስንት ሰው? አንተ አይገርምም? ሽኮ ነው የሚንጋጋው፣ ሸርች ይመጣል። ስንት ሰው ነከኛል? አንድ ሰው። ማን ዛሬ አንድ ሰው ማን ነው? የአንድ ሰው ማን ነው? ሲኔ ይበሉ። አንተ አይገባህም እኮ አንተ እንጂ አይገባሽም እኮ አንተ ተረክተህ እኮ ለስንት ሺህ ሰው በረከት ሆናል። አሜን። ወልታ ብሺ አሜን። አንተ ተባርከሽ ለብዙ ሚሊዮን you can be a blessing. You can be a channel of healing and blessing. አንድ ሰው ነክቶኛል አለ ኢየሱስ። አንድ ሰው ነክቶኛል፣ አውቃለሁ ከኔ ኃይል ወጥቷል አለ። ለተወለደ ከክራይስት ከዙፋኑ ከመቅደሱ ውስጥ ኃይል የሚያወጣ መንካት ቁጭ ንቁ። አሜን። ከዙፋኑ ውስጥ ኃይል የሚያወጣ መንካት ንቁ። እግዚአብሔር ደስ ይላል። እግዚአብሔር በዚህ በጣም ደስ ይለዋል። ቃል አለን የጌታ ፈቃድ ይሁን። በቃ እሺ እንትና ምን አጋለሁ እንግዲህ ድክም ያለ ጌታ ሆይ አቤቱ ዛሬ ጣልቃ ግባ። አባት ሆይ ተነስ ከዙፋንህ። አምላኬ ሆይ ና ጌታ ሆይ ዛሬ ናና አስበን። ደስ ይለዋል። ይነሳል። ይነቃል። ትጸልዩ እንኳን ትመሽ አትጸልዩ። ንኩት፣ ዙፋኑን ዳሱት። በቃ ንኩት። ንኩ ቀሚሱን፣ ንኩ ዙፋኑን በጸሎት በእምነት። ያኔ ይወርዳል፣ ይፈሳል፣ ቅባት ይፈሳል፣ ኃይል ሞገስ ይፈሳል። አሜን ነው ወይ? አሜን ነው ወይ? ሻኮራ ቤኔ ላኮሳ ካቴ። እናንተ ቸርች ምንድን ነው የሰማሁት? ገዳፊ ነው አሉ። ገዳፊ ሙአመር ገዳፊ የሊቢያው የሞተ ሰውዬ ነው አሉ የሰማሁት። በጣም የሚያስፈራኝ አለ ያሉ አይ ዶንት ኖ ጌታናው ያውቃል። አይ ዶንት ኖ በጣም የሚያስፈራኝ አለ አሉ። ይቺ ቤተክርስቲያን ከተነሳች ጊዜ ነው አለ። የገባ ሰው አለ። በጣም የሚያስፈራኝ ይቺ ቤተክርስቲያን የተነሳች ጊዜ ያንን የሚያስፈራኛል። ቤተክርስቲያን ኤክሌሽያ ወገኖቼ ይኸውላችሁ heaven is ready to bless us። ይኸውላችሁ እውነቴን ነው። በእውነት የአብ ደስታ እኛ ስንቅ በማየት ነው። አሜን። የአብ ደስታ የእግዚአብሔር ፍላጎትና መሻት እኛ ተቀብተን በኃይል በስልጣን ስናገለግል ማየት ነው።
ተነሱ ቅዱሳን ባካችሁ ተነሱ። ራይዝ አፕ ተነሺ ተነሺ ኤክሌሲያ ተነሺ። በትርሽን አንሺ፣ ስልጣንሽን አንሺ አንሺ አንሺ። ይላችሁ ይሄ የማለት ጉዳይ አይደለም። ይላችሁ እኔ በእውነት እኔ አንተሪንግ እኔ መቼም አሁን ያለው በፊታችን ነው በፊት ያለሁት ተቀብተህ ለሎ ተቀብተህ ብታገለግል እኔ ቁጭ ብዬ ወንበር ጠርጋለሁ። አም ሲሪየስ። ተቀብተሽ ብታገለግል እኔ ቁጭ ብዬ ደህንነት አስተምራለሁ። ቁጭ ብዬ እንትን አስተካክላለሁ። ያ ጌታ ይመስገን። ስሙ ወገኖቼ፣ ሂስ ሉኪንግ ፎር አንድ ሰው ነካኝ። ማን ነው የአንድ ሰው? አንድ ሰው ነካኝ አለ ኢየሱስ። ነካኝ፣ ዳሰሰኝ፣ ነካኝ። ከውስጤ ኃይል ወጥቷል። ባይዘው አስተውላችኋል? ሴትዮ she went to every doctors on earth, every expert ባህላዊ ቢሆን በሕክምና ሄዳለች፣ ግን ፈውስ አልነበረም። the moment ስትነካ ተፈወሰች። አንተ ምን አይነት ኃይል ነው ያለው? በስም ውስጥ ምን አለ? ቅዱሳን ስሙ ውስጥ ኃይል አለ። ስሙን ጥራ። ስሙን ችግር አለ፣ ስሙን ጥራ። ኢየሱስ በል። ችግር ከቦሃል፣ ጭንቀት ከቦሃል፣ ፈተና ገጥመዋል፣ ፈተና ተቀባሃል። ኢየሱስ በል። ይመጣል፣ ይወርዳል፣ ይረሳል። አሜን ነው ወይ? ኧረ አሜን። ኢየሱስ እስቲ በለው ጥሩ ስሙ ኢየሱስ። እስከፍ አድርጋችሁ ኢየሱስ፣ እስከፍ አድርጋችሁ ኢየሱስ። ሲያሰ ቸርች ኢየሱስ፣ ሲያሰ ኔሽን ኢየሱስ፣ ኢየሱስ ጂሰስ ማሾ ካደያ ሶራባን ወገኖቼ ኃይል አለ። አሜን። ሉክ ብዙ ቦታ ደክማ ፈውስ አልነበረም። አንድ መንካት መፍትሄ አመጣ። ጌታ ይመስገን። ኦኬ ሶ ምንድነው ስፔሻል ኢንካውንተር? ምንድነው? በምን ይገለጻል? how do we describe ስፔሻል ኢንካውንተር? ብዙ መልክ አለው። ማልቀስ ሊሆን ይችላል። ማልቀስ፣ በእንባ መሞላት፣ ወርሺፕ መካከል ቃል እየሰማ እየጸለይክ ማልቀስ ሊሆን ይችላል። እኔ አንድ ጊዜ አገር ቤት እያለሁ ተከስሻለሁ ቸርች ውስጥ። ምንድነው ክሱ? ስብከት ሰብኮ ህዝቡን አስለቀሰ ተብዬ ምን አደረግን? አስለቀሰ ህዝቡ። እኔ እና ምን አልኳቸው? እኔ ምንድን ነኝ ህዝብ የማስለቀስ ትንኮ የለኝም አልኳቸው። በእንባ ምን ይገለጻል? እንባ የስ ሰው ሁሉ አለቅስም እኮ ባይዘው ቅድም በወርሺፕ መካከል አይ ፌልት ኢንካውንተር እኔ ኢንካውንተር አግኝቻለሁ በወርሺፕ መካከል። ስለዚህ ኢንካውንተር ኢኩድ ቢ ማልቀስ ሊሆን ይችላል። ማለትም አንድ በጥፊ በትማታ በደበድበው የማለቅሰው ሲያለቅስ ካየ ምን ማለት ነው? የስ በግራ ጆሮ በቀኝ ጆሮ ኦር የሆነ ቦታ ላይ ሙቀት ሲሰማ የሚል ነገር ሲያልፍ ምንድን ነው ትላለህ? ጌታ ወይ ምንድን ነው ወደስ ወይ ቀኝ እጅ ወይ ቀኝ እግርህ ወይ የሆነ ፓርት አካልህ የሆነ ነገር ሲሆን could be ራእይ ማየት ሊሆን ይችላል። ራእይ ማየት፣ ድምፅ መስማት ሊሆን ይችላል። የሆነች እህት ነበረች ሀገር ቤት ኢትዮጵያ ውስጥ
ቀኝ እጄ ትላለች። ቀኝ እጄ አውቀዋለሁ አለች። ሁሌ አይደለም አለች፣ አልፎ አልፎ ሲነካ ትላለች። ሲነካ ኃይለኛ ፋይር ነው የሚሆን አለች። በዚያ ሰዓት በዚያ እጅ ምንም ብነካ ፎስ ይሆናል የምትለው በዚያ ሰዓት። ይሄ እንደዛ ከሆነ በኋላ እጄን ብጭን ሰው ይፎሳል። ዳስ ኢንካውንተር ጌታ ይመስገን። ጌታ ይባረክ። እስቲ አሁን ማወራው ገባችኋል? ግልጽ ነው አይደል? እስቲ ትንሽ ያያችሁ ሰዎች እስቲ ለምን ዮሐንስ ትንሽ ጌታ ይመስገን። yes እኔ ልገልጸው አልችልም። እኔ በቃል ልገልጽ አልችልም። ብዙ ጊዜ የተለያየ ነገር አይቻልም። በራሴ እግሬ መቆም አልችልም። አንድ ጊዜ መራመድ አልችልም። ኢንካውንተር ይኸውላችሁ ጌታ እግዚአብሔር አምላክ አብሯችሁ እንዳለ ምልክት ነው። ሳይን ሄሎ እሺ፣ ሳይን አብሯችሁ እንዳለ እየሰማችሁ እንዳለ ሳይን ነው። ኩድቢ መልአክ ሊሆን ይችላል። መልአክ ልታይ ይችላል። ኩድቢ ኢየሱስም ልታይ ይችላል። እዚህ ከተማ ውስጥ ነው። አንድ ቤተሰብ ናቸው፣ ባልና ሚስት። ሸፐርስቪል ወደታች ሮድ አይደል? ሸፐርስ ሮድ ታች ሃይዌይ ላይ እየሄዱ እያሉ ከነሱ ነው የሰማሁት። እየሄዱ እያሉ ድንገት ጎማ ፈነዳ እና ወደ ዳር ወደ ሾልደር ቆመው ለማሰከር ሲያስቡ ስፔር ታይርም አልነበራቸውም። ስፔር ታይር ነበረ ግን ብዙ ቱሌ አልነበራቸውና ምን እናድርግ እያሉ በቃ ሲያስቡ እውነት አንድ ነጭ ሰውዬ ትራክ ከኋላ ቆመ ከነሱ ኋላ ድንገት ሳያስቡት። ከዚያ አቁሞ ከዛ መጣ የሆነ ጫማው ራሱ እንትን ሸካራ ጫማ ነው እና መጥ ዩኒት ሄልፕ ምናምን አለና ከዛ ራሱ በቃ ብዙ እንትን አለ ራሱ በቀኝ ቆመን እያየ አስተካክለው ከዛ ሄደ። ከዚያ ታንኪዩ ያለን ከዛ ምን ሰው ብለን ዞር ስንል መኪናውም የለም ሰውየውም የለም። ዞር ብሎ ሲያዩ ሰውየው የለም። ጋን ምንድነው? መልአክ ነው። ወዛኔ አንጀል ግን ምን መስሎ መጣ? ሰው መስሎ መጣ። ጌታ ይመስገን፣ ስሙ የተባረከ ይሁን። ወገኖቼ መንፈሳዊ መነካት ግድ ነው። ካልሆነ ክርስትና እጅ ይላል። ሄሎ ካልሆነ ክርስትና ይሻግታል። ካልሆነ ክርስትና ተራራ ውሃ የሞላ በርሜል ተራራ መግባት ይሆናል። ምን ማለት ነው? ከባድ ይሆናል። ነገር ግን ሰው ሲነካ ሰው ሲዳሰስ ከላይ በሆነ መነካት ሲነካ ህይወቱ ይታደሳል። ፍሬሽ ይሆናል። አሜን ነው ወይ? አሜን በሉ። አሜን። እስኪ ታላ ፕሮሰስ በልታ ባይብል ውስጥ በጣም ብዙ ሰዎች ኢንካውንተር አግኝቷቸዋል። Bible is full of people who had experienced an encounter. በያዕቆብ እንጀምር። ያዕቆብ አታላይ፣ አስቸጋሪ የነበረ ሰው፣ ስሙን የሚቀያየር ሰው በዚያ በያዕቆብ ወንዝ መልአክ ተገናኘውና ጭኑን ሽልሽሎ ነካብላል። ሳቅዱስ ተናክቶ ያለከሰ እየሄደ ምን አለ? ሰውነቴ ምን ሆነች አለ? ግን አቀረች አለ። አንተ ተናክቶ እኮ ነው
ተነጠቁ። ከዚያ በኋላ ያዕቆብ ሌላ ሰው ነው የሆነው። ስሙ ራሱ ምን ተባለ? ስሙ ራሱ እስራኤል ተባለ። የሚገርማችሁ ያዕቆብ በጣም ይገርመኛል። ያዕቆብ በሙሉ ኑሮ ሽሽት ነው። ከከነዓን ወደ ላባ ዘንድ ወደ አጎቱ ቤት ወደ ሶሪያ ወደ ሃራን ወደ ካራን ሲሄድ ሸሽቶ ነው ሄደው። ከማን ፊት ሸሽቶ ነው ሄደው? ከወንድሙ ከኤሳው። ለምን? በኩራውን ምን ስላደረገ? አይገርምም? አንተ እንዴ ወንድሜ እኮ ጸጉራም ነው፣ እኔ ደግሞ ስስ ነኝ፣ ልሙጥ ነኝ። እንዴ መርገም ወደ ሲያወጣለ ብሎ ምን ሆኖ አይዞህ አለች እናት። ከዚያ በኋላ 2 ፍየል ታርዶ 1 ፍየል ጠጉር እዚህ ጋር፣ 1 ፍየል ጠጉር እዚህ ጋር። ምን አይነት ሰው ነው ኤሳው? ፒክቸር አድርጋቸዋል። ያንን ርብቃ እናቱ ያንን በደንብ አድርጋ አጣብቃ ያኔ ማስተሸለ ማለት ምን አረከ በደንብ አጣብቃ እጁን በቃ ደሳምጥታ የራሱን የኤሳውን ልብስ አልብሳ ገባ። እሷ ያሰራችው ወጥ ይዞ ገባ እና ያዕቆብ ደግሞ ይስሐቅ ደግሞ አይኑ ምን ሆኗል? በእርጅና ኬስ ማየት አይችልም። ኬንስ ነቴ እና አባቢ ተነስና በልተህ ባርከኝ ሲለው ልክ ሲሰማ ያዕቆብ ይስሐቅ ተረዳ። እንዴ ማነህ አንተ? እኔ በኩር ልጅ ኤሳው ነኝ። እንዴት ፈጥነህ መጣ? አምላኬ ቀድሞ አዘጋጀልኝ። ወይ እኮ ና እስቲ ደረስ ና እስቲ ያለው እና እጆቹ የኤሳው እጆች ናቸው። ቆይ ማነህ አንተ? ማነው አንተ? እኔ በኩር ልጅ ኤሳው። ድምፁ የኤሳው እጁ ግን ድምፁ ያዕቆብ እጁ ግን የኤሳው ነው። ግራ ተጋባ። እንደዛ አድርጎ ወንድሙ ገለዋለሁ ብሎ ሲል ሸሽቶ ሄደ። ሸሽቶ ወደ ሶሪያ ደግሞ ከሶሪያ አሁንም ሸሽቶ ከላባ ዘንድ ሸሽቶ ወደ እስራኤል በያቦቅ ወንዝ ተገናኘው። ጌታ እግዚአብሔር ተገናኘው። ከዚያ በኋላ ተቀየረ ህይወቱ። ስሙ እስራኤል ሆነ። ለእስራኤል ጭምር ዛሬ ድረስ ታላቅ በረከት ሆነ የሰው። ኦኬ ያዕቆብ ተጥሎ ልሂድ። ያዕቆብ አለ። ሌላውስ? ሙሴ ባርኒንግ ቡሽ ኤክስፔሪንስ ይባላል። ባርኒንግ ቡሽ ቁጥቁጥ እሳት ልምድ ይባላል። ሙሴ በራሱ ወክሮ ነበር ጅምር ላይ በራሱ ዚል ተነሳስቶ ምን አደረገ? ሰው ገደለ። ኋላ ወደ ሚዲያም ሄዶ ተስፋ ቆርጦ በጎች እረኛ በሆነ ጊዜ ድንገት ፋይር ያያል። ሲቀርብ ተጣራ ስሙ። ጫማን አውልቅ ተባለ። ሙሴ ተቀብቶ ተለውጦ በታላቅ ስልጣን ወደ ግብፅ ተላከ። ያዕቆብ፣ ሙሴ፣ ነቢዩ ኢሳይያስ፣ ጴጥሮስ፣ ሐዋርያው ጳውሎስ ከሰዓት ጋር ስለምሮጥ ነው። let me take you to ምዕራፍ 9 ሐዋርያት ሥራ ላይ ስለ ጳውሎስ ትንሽ እንድናይ እፈልጋለሁ። ጳውሎስ my goodness ጳውሎስ I love this guy በእውነት ምዕራፍ 9 ቁጥር 1 እንደዚህ ይላል። ሐዋርያት ሥራ 9:1 ላይ ሳውል ግን የጌታ ደቀ መዛሙርት እንዲገላቸው ገና እየዛተ ወደ ሊቀ ካህናቱ ሄደ። በዚህም መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ
ምን አደረገ? ይላል? ምን አደረገ? ማን ነው የሰውዬ? ሳውል። ያው ሳውል አንድ ነው፣ የዕብራይስጥ ስም ነው ሳኦል። ሳኦል ማን ነው? ሳኦል ገማልያል ተማሪ ነው። ሳኦል ፈሪሳዊ ነው። በጣም ቀናኢ፣ በጣም ቀናተኛ ነው። በጁዳይዝም በጣም የተሞላ በሱ እምነት በሱ ትምህርት መሰረት ከዚህ ውጭ ሌላ መንገድ የለም ብሎ ስለሚያምን በዚያ ባመነበት መንገድ ሟች ሰው ነው። ስለዚህ ለመነ። ይኸውላችሁ ይሄ ሰውዬ ኢየሩሳሌም ውስጥ ብዙ ጴንጤዎችን ያሳሰረ፣ ያስገረፈ፣ ያስገደለ ሰው ነው። አሁን ደግሞ ራዩን አስፍቶ ወደ ሶሪያ ድረስ መሄድ ፈለገ። ምን አደረገ የሚለው ለመነ ነው የሚለው። ለመነ። ሰው ጋር ሲብሉልኝ እስከፋጋችሁ ለመነ። አይገርማችሁ? ይላችሁ ጳውሎስ እዚያም ሆነ እዚህም ሆነ ኃይለኛ ነው። አንተ ፖል ላመነበት ጉዳይ ሟች ነው። አንድ ሰውዬ መንገድ ላይ ቆሞ ወንጌል መሰከር ነበር። ልክ እኛ እንደምናደርገው ቆሞ ሰዎች ኑ ወደ ኢየሱስ ያድናችኋል፣ ገሃነም አለ እንዳትገቡ ምናምን ብሎ ይሰብካል። ከዚያ አንዱ መጣና ምን እያልክ ነው ሲለው፣ አይ ገሃነም አለና ሰዎች ከገሃነም ላድናችሁ ነው፣ ወደ መሳት እንዲገቡ ነው። ታሳዝናለህ አለ። እኔ አላምንም እንጂ ባምን ኖሮ ይሄ የምትለው ነገር ባምን ኖሮ እኔ ምድሩን የምቀውጠው አለ። ሰምታችኋል ያልኩት ምትለውን አላምንም እንጂ እንዳንተ ባምን ኖሮ ምድሩ ነበር ምረብሸው አለ። አንተ ይሄ የምትለው ነገር እውነት እንደሆነ እኔ ባምን ኖሮ እንዳንተ አልልም ነበር። ጳውሎስ እዚያም እያለ ኃይለኛ ነው። ደግሞ እዚህ መጥቶ ኃይለኛ ነው። ኦኬ let's keep reading. ዋው ለመነ። ቨርስ ቁጥር 3 ነው። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት ሰንካላስ በርግማካችሁ ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በሉልኝ። እስከፍ አድርጋችሁ ድንገት በሱ ዙሪያ ከሰማይ ብርሃን አንጸባረቀ ይላል። ጌታ ይመስገን፣ ስሙ የተባረከ ይሁን። ሃሌሉያ። ሳውል ሰውን ለማስገደል ሰውን ለማሳሰር ደማስቆ እየሄደ እያለ ቀርቦ እያለ ሶሪያ ወደ ከተማ ደማስቆ ዛሬ ስሙ ያው ቀርቦ በነበረ ጊዜ ከሰማያት ድንገት ብርሃን በራበት። ያ ማን ነው? ክራይስት ነበር። ዋናው ላይ አውራው ላይ ከሰማያት ብርሃን በራበት። አይኑ ያጠፋው ያ ብርሃን ነበር። ያ ብርሃን ጳውሎስ ያን ችግር አለበት። ያን ጊዜ ነው የገጠመው። አይኑን ጭምር የጎዳ ብርሃን ነበር። ክራይስት ብርሃን በራበት። ተጣራ። ሳውል ስለምን ተሰደኛለህ? ጌታ ሆይ አንተ ማን ነህ? ምን የማሳደድ? ዋው! ከዚያች ጊዜ በኋላ የጳውሎስ ህይወት ተቀያየረ። he had encounter ከክራይስት ጋር he had encounter ላይፉ ተቀየረ። ወገኖች ጳውሎስ ከዚያ በኋላ ቋንቋው፣ ኑሮ፣ ህይወቱ ማን ነው? ክራይስት ነው። ከዚያ ብዙ ጊዜ አግኝቷል። ለምሳሌ በፊልጵስዩስ ከተማ ወንጌልን ሰብኮ ታስረው በነበረ ጊዜ ሲዘምሩ እሱና ሲላስ ሲዘምሩ ምን ሆነ?
ዳስ ኢንካውንተር ሰከንድ ቆሮንቶስ ምዕራፍ 12 ላይ ሶስተኛ ሰማይ ድረስ ሄዶ ነበር። ዳስ ኢንካውንተር ታይላችሁ ወደ ሶስተኛ ሰማይ ተወስደው በምድር ላይ ነገር የማይገባ ነገር ስሙ ነው የሚለው ያንን አልጻፈም። ቅዱሳን የሰማችሁ ነው ይኸውላችሁ ዛሬ ጨክኖ ጠንክሮ በትዕግስት የሚያገለግል ለሚጸልዩ ለሚጾሙ የሚያገለግሉ ሰዎች በሰማያት የተዘጋጀ ታላቅ ሽልማት በረከት ሪዋርድ አለ። አሜን 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 ነው ወይ? አሜን አሜን። ፖል ባጭር ቋንቋ ጳውሎስ ጨርቁ ጥሏል፣ አምዷል። አንድ ጊዜ እንደው ምን ብሎ እብዶች ምን ሆነ ለክራይስት ነው አለ። በቃ ጨርቁ ጥሎ ወጣ። ምን አገኘው? ኢንካውንተር አገኘው። ከሰማያት ክራይስት አገኘው። ከሰማያት እሳት አገኘው። ወገኖቼ I beg you pray for encounter. አሜን ነው። እኔ ናፍቆቴ ጸሎቴ ይሄ ነው በእውነት somebody የሆነ አንድ ሰው ተረክቶ ሄሎ የሆነች አንዲት እህት የሆነ አንድ ወንድም ተረክቶ ሲነሳ ማየት ነው። አሜን በእውነት ተከተል ነው ምናልባት አንተ ተከተል who knows you never know አሜን በላ አሜን you never know አይታወቅም ማሾ ኮላባኒያ ሳካቶራ ባሳ አንተ ከዚያ በኋላ እኮ በቃ ሌላ ራዕይ የለህም። ሌላ ቋንቋ አይኖርህም። ደስታ በቃ የኔ ዓለሜ ሁሉ ማለት ክራይስት ነው የሚሆነው። አሜን ከዚያ በኋላ ደስታ ጥማትህ ናፍቆትህ ራዕይ ግብ ሁሉ ክራይስት ነው የሚሆነው። በቃ ሽታ ክራይስት ነው የሚሆነው። አብርሃም ሲባል አብርሃም ያ ሁሌ ኢየሱስ የሚለው ሰውዬ ሁሌ የሚጸልየው ሰውዬ ሁሌ ፕሬየር ጸሎት ብቻ ምን አይነት ሰው ነው? ከዚህ ብሎ የሚጸልይ ሰው ይላችሁ ወልሽ እንትና ሲባል መታወቂያችሁ ክራይስት ይሁን እባካችሁ፣ ወሬ አይሁን። ያቺ በጣም ታወራ ሴትዮ ልትበላ አይገባም። በእውነት በጣም ደስ አይልም። ያ በጣም የሚያወራው ሰውዬ ልትበላ አይገባም። ያቺ ጸሎት ሰው ማነው? ጌታ ይመስገን፣ ስሙ የተባረከ ጌታ ይመስገን። አሜን በሉ። አሜን። አሁን የነቃ መሰለኝ። አሁን ነቅተዋል። ቅዱሳን የእናንተ መታወቂያ ክራይስት ይሁን። አሜን ወይ? ማሴክላ ሮቦና ማሻኮሌ ሳካላ ቦሬ ቦና ላባሲያ ኮሮቦ ሻካሌ ኢንካውንተር፣ መንፈሳዊ ኢንካውንተር፣ መለኮታዊ ኢንካውንተር፣ የሰማይ መነካት፣ በሰማያት ወገኖቼ፣ በሰማይ መነካት፣ መዳሰስ። ያን ጊዜ ከሽሮ በርበሬ ወጥተህ ጭንቀትህ ስለ ሰማይ ነው የሚሆነው። በእውነት ያን ጊዜ ሸክም ተራግፎ አንዱ ኢንካውንተር ሳይን ይሄ ነው። በቃ በጣም ኑሮ ሲያስጨንቅ፣ በጣም ኑሮ ከብዶ ጭንቅ ሲያደርግ ድንገት
ሲያገኝ ከላይ ያሉ ሸክም ተራክፎ you become free። ችግሩ እኮ ስቲል አለ፣ ግን ከእግር በታች ነው ያለው። ችግሩ እኮ ስቲል አለ፣ ጥያቄው ስቲል አለ፣ ፈተናው ስቲል አለ። ግን እያለ አንተ ምን ሆናል? ነፃ ወጥተሃል። you are free። ሃሌሉያ። ማሾ ካራቦና ማራካ ኢየሱስ ጌታ ነው። ሰውየው አሉ በመኪና ሲሄድ የሆነች እናት ትልቅ ሸክም ተሸክመው አየና ቆሞ ጫናቸው። ማማ ይውጡ ብሎ ጫናቸው። ሴትዮዋ ወጣም መኪና ውስጥ ቁጭ ብላ ሸክሟ ግን በላዩ ላይ አለ ሸክሟ። ከዛ ዞር ብሎ ሲያይ ማማ ይውረዱ አለ። ይውረዱ ማማ ምን ዋጋ አለው? እኔ እኮ ጫንኩት ላሳርፎት እኮ መኪና ላይ ወጥተው ይሸከማሉ እንዴ? ይውረዱ በቃ ምን ለውጥ አለው? ተው እንጂ ወንድሜ ተው እንጂ። ክራይስት ጋር መጥተህ ሸክም ተሸክመህ ተው እንጂ ተው እንጂ። ማሾ ኮሪያ ሳካላ ቦና ማሴላራ ሮሻ ኩላ ባና ማሴላ ቦሪያ አሜን። ሲሆን እስቲ አሜን ይመስል አሜን። ሲስበጫወት አሜን። ሲከፍ አድርጉ አሜን። እኔ ከልቤ ነው ጸሎቴ አንድ ሰው ለምን ሁለት ሶስት ለምን ሁለት ሶስት ደስ ይለኛል። ተቀብታችሁ ይወላችሁ ያን ጊዜ ቋንቋ ጉዳይ አይሆንም። ቋንቋ ጉዳይ አይሆንም። ይኸውልህ በሙሉ ቻይና እዚህ ይመጣል። እውነቴን ነው። ቻይና በሙሉ እንግሊዝኛ እዚህ ይመጣል። ምንድን ነው የሚለው? በቃ ምንም ባይገባቸው እንኳን ከአንተ ቃል ይሰማሉ። መተው እዚህ ይባረካሉ። በእውነት ያን ጊዜ ፋይናንስ ጉዳይ ርዕስ አይሆንም። ያን ጊዜ ቢልዲንግ ርዕስ አይሆንም። ያን ጊዜ ስርዓት ርዕስ አይሆንም። ምን ሆነ? ፓወር መጣ፣ ግሎሪ መጣ፣ ፋየር መጣ። አሜን ሃሌሉያ። ጌታ ይመስገን። አሜን ስሙ ይባረክ። አሜን። ጌታ ሆይ ነካኝ በሉ። ጌታ ሆይ ነካኝ በሉ። ጌታ ሆይ በሉ። ዛሬ አትለፈኝ በሉ። ሲቆም ቆማለሁ። ማሾ